ሰላም ጤና ይስጥልን የተወደዳችሁ የመሰረት ሚዲያ ቤተሰቦች የዕለቱን መረጃዎች በማስከተል እናቀርባለን። በቅድሚያ ርዕሶቹን አንጋፋው የአዲስ አበባ ዩኒቨርሲቲ ከ4000 በላይ ሰራተኞቹን ሊያሰናበት መሆኑ ታወቀ። የግል ድርጅት ይመስላል የተባለለትና ብልሹ አሰራር ተንሰራፍቶበታል የተባለውን የኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩትን የተመለከተ የምርመራ ዘገባ እናቀርባለን። በጋምቤላ ክልል ከሰሞኑ ማንነትን ለይቶ እየተፈጸመ ባለ ጥቃት የሰላማዊ ዜጎች ሕይወት እያለፈ መሆኑ ተሰማ። ጠቅላይ ሚኒስትር አብይ አህመድ በደቡብ አፍሪካ በሚካሄደው የጂ20 ሀገራት ስብሰባ ላይ እንዲገኙ በቀረበላቸው ግብዣ መሰረት ወደ ጆሃንስበርግ ተጓዙ። የኢትዮጵያ አየር መንገድ እጅግ ዘመናዊ የሆኑ 6 ኤርባስ ኤ350 አውሮፕላኖችን ለመግዛት በዱባይ የአየር ትርኢት ላይ ውል አሰረ። ሙስሊሙ ህብረተሰብ ከሃይማኖቱና ከትምህርቱ አንዱን እንዲመርጥ እየተገደደ እንደሆነ የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ገለጸ። በአማራ ክልል በሁለት ዓመት ውስጥ ብቻ በሺዎች የሚቆጠሩ ሴቶች ተገደው እንደተደፈሩ የቢቢሲ የምርመራ ዘገባ ጠቆመ። መረጃዎቹን በዝርዝር ጠቅላይ ሚኒስትር አብይ አህመድ በደቡብ አፍሪካ በሚካሄደው የጂ20 ሀገራት ስብሰባ ላይ እንዲገኙ በቀረበላቸው ግብዣ መሰረት ወደ ጆሃንስበርግ ተጓዙ። በመጪው ቅዳሜና እሁድ በደቡብ አፍሪካ ጆሃንስበርግ በሚካሄደው የጂ20 ሀገራት ስብሰባ ላይ ለመገኘት ጠቅላይ ሚኒስትር አብይ አህመድ ወደ ስፍራው ማቅናታቸውን ሚዲያችን ሰምቷል። አንድነት፣ እኩልነትና ዘላቂነት በሚል መርህ በሚካሄደው ስብሰባ ላይ ስለ ኢኮኖሚ እድገትና የፋይናንስ ምንጮችን ስለማስፋት በስፋት ይመክራል ተብሎ ይጠበቃል። ስብሰባው በአፍሪካ ሲካሄድ ለመጀመሪያ ጊዜ መሆኑም ታውቋል። በዚህ ስብሰባ ላይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራቸው ከደቡብ አፍሪካ ጋር የገባችበትን ውዝግብ ተከትሎ እንደማይገኙ አሳውቀዋል። ከዚያ ውጪ የቡድኑ አባል ሀገራት መሪዎች በሙሉ ይገኛሉ ተብሎ ይጠበቃል። አባል ሀገራቱ አርጀንቲና፣ አውስትራሊያ፣ ብራዚል፣ ካናዳ፣ ቻይና፣ የአውሮፓ ህብረት፣ ፈረንሳይ፣ ጀርመን፣ ህንድ፣ ኢንዶኔዥያ፣ ጣሊያን፣ ጃፓን፣ ሜክሲኮ፣ ሩሲያ፣ ሳውዲ አረቢያ፣ ደቡብ አፍሪካ፣ ደቡብ ኮሪያ፣ ተርኪ፣ የተባበሩት አረብ ኤምሬትስ እና አሜሪካ ናቸው። ከጠቅላይ ሚኒስትር አብይ አህመድ ውጪ በዘንድሮ ስብሰባ ላይ ተጋባዥ የሆኑት ከሰሞኑ በኢትዮጵያ ጉብኝት ያደረጉት የማሌዥያው ጠቅላይ ሚኒስትር አንዋር ኢብራሂም እንዲሁም የናይጄሪያ፣ ግብፅ፣ ሲንጋፖር እና ስዊዘርላንድ መሪዎች እንደሆኑ አዘጋጆቹ ያወጡት መግለጫ ይጠቁማል። ኢትዮጵያ ከዓመታት በፊት በጂ20 እና በጂ8 ስብሰባ ላይ አፍሪካን በመወከል ሰፊ ተሳትፎ ስታደርግ የቆየች ቢሆንም በቅርብ ዓመታት ግን ይህ ሳይታይ ቀርቷል። ጠቅላይ ሚኒስትር አብይ በጂ20 ስብሰባ ላይ ሲሳተፉ ይህ የመጀመሪያቸው ሲሆን ከዚህ በፊት የተሳተፉት ኮምፓክት ዊዝ አፍሪካ በተባለ ከስብሰባው ጋር በተያያዘ መለስተኛ ውይይት ላይ እንደነበር መረጃዎች ያሳያሉ። ሚዲያችን በከተማ አስተዳደሩ የምግብና መድኃኒት ባለስልጣን ውስጥ ያለውን ሰፊ ሙስና ሰንሰለት ማጋለጡን ተከትሎ ተቋሙ አገልግሎቱን ሙሉ በሙሉ በኦንላይን ሊያደርግ መሆኑን አስታወቀ። ሚዲያችን ባለፈው ህዳር 3 2018 ዓ.ም ባወጣው አንድ ሰፊ ዘገባ በአዲስ አበባ ከተማ አስተዳደር የምግብና መድኃኒት ባለስልጣን ውስጥ ያሉ አንዳንድ ሙሰኛ ሰራተኞች ለጤና ባለሙያዎች ምዝገባና የሙያ ስራ ፈቃድ ለመስጠትና ለማደስ ከ50,000 እስከ 100,000 ብር ጉቦ እየተቀበሉ መሆኑን አጋልጦ ነበረ። በዚህ ዘገባ ላይ እንደተመለከተው አገልግሎት ፈላጊዎች ሁሉንም የሚጠየቀውን አሟልተው በቀጠሯቸው መሰረት 4 ኪሎ ወደሚገኘው የአዲስ አበባ ከተማ አስተዳደር የምግብና መድኃኒት ባለስልጣን በሚሄዱበት ወቅት የተለያዩ ምክንያት በመጥቀስ የተመደቡ ባለሙያዎች ጉቦ ገንዘብ እየተቀበሉ ቆይተዋል። ይህ ዘገባ በወጣ በሳምንቱ ተቋሙ በፌስቡክ ገጹ እንዳስታወቀው ከህዳር 30 2018 ዓ.ም ጀምሮ የጤና ባለሙያዎች አዲስና እድሳት የብቃት ማረጋገጫ አገልግሎት ሙሉ በሙሉ ኦንላይን በማድረግ ባሉበት ሆነው አገልግሎቱን ማግኘት እንዲችሉ እንዲሁም ዲግሪና ከዛ በታች ያለ የትምህርት ደረጃ ያላቸው የጤና ባለሙያዎች በቅርንጫፍ ጽህፈት ቤቶች ኦንላይን በማመልከት እንዲገለገሉ የቅድመ ዝግጅት ስራዎች መጀመሩን አስታውቋል። የተቋሙ ዋና ስራ አስኪያጅ ወይዘሮ ሙሉመቤት ታደሰ በተቋሙ ኦፊሴላዊ የፌስቡክ ገጽ ላይ በተለቀቀ መረጃ እንዳሉት በከተማችን በየወቅቱ አገልግሎቱን የሚፈልጉ ባለሙያዎች ቁጥር በርካታ በመሆኑና በአንድ የአገልግሎት መስጫ ማዕከል ብቻ በማስተናገድ ማርካት የማይቻል በመሆኑ
የጤና ባለሙያ የሙያ ምዝገባ፣ ፈቃድና እድሳት ሥራ ካስኬድ በማድረግ ዲግሪና ከዛ በታች ያሉ የትምህርት ዝግጅት ያላቸው የጤና ባለሙያዎች በቅርንጫፍ ባሉ የባለስልጣኑ ጽሕፈት ቤት ተግባራዊ እንዲደረግ፣ ከዲግሪ በላይ የትምህርት ደረጃ ያላቸው የጤና ባለሙያዎች በዋናው ባለስልጣን መስሪያ ቤት ስር በኦንላይን አገልግሎት ለመስጠት ተወስኗል ብለዋል። ዋና ስራ አስኪያጇ አክለውም የጤና ሙያ ምዝገባና ፈቃድ አገልግሎት አሰጣጥ በተዋረድ ካስኬድና ሙሉ በሙሉ ኦንላይን በማድረግ ተገልጋዩን በያለበት ለማገልገል የሚያስችል ዕድል የሚያጎናጽፍ መሆኑ የተገልጋዩ ፍላጎትና የሥራ ባህሪ ማለትም የጤና ባለሙያው የዕለት ተዕለት ሥራው ከሰው መርዳት ጋር የተያያዘ በመሆኑ ጊዜውን አጣጥመው በያለበት መገልገል እንዲችል ለብልሹ አሰራር ተጋላጭነትን የሚቀንስና ፈጣን አገልግሎት ለማሳለጥ የሚያስችል ብሎም ግልጽና ለተጠያቂነት የሚያመች ዘመኑን የዋጀ የቴክኖሎጂ ስርዓት ለመዘርጋት ምቹ ሁኔታ ለመፍጠር የሚያስችል በመሆኑ ወደ ተግባር ተገብቷል ብለዋል። በዚህ መሰረት የቴክኖሎጂ ቴክኒካል ስራና የአሰራር ማንዋሎች ማዘጋጀት፣ የግብአት ማሟላት የመሳሰሉ ቅድመ ዝግጅት ስራዎችን በማጠናቀቅ ከህዳር 30 2018 ዓ.ም ጀምሮ ወደ ተግባር ለመግባት እቅድ መያዙን ገልጸው የሙያ ፈቃድ አዲስና እድሳት የሚያደርጉ የጤና ባለሙያዎች ባሉበት በመሆን አገልግሎቱን በኦንላይን ሲስተም በማመልከት አገልግሎቱን ማግኘት እንደሚችሉ ጠቁመዋል። ሚዲያችን ባወጣው ዘገባ ላይ ቅሬታ ያቀረቡት ተገልጋዮች ወደሚመለከተው የተቋሙ ኃላፊ ስንሄድ ስልካቸውን ይሰጡንና ደውል፣ ዛሬ በጣም ስራ አለኝ በማለት ይመልሱናል። በተደጋጋሚ ወደ ቢሮና በግል ስልካቸው በመደወል የተባልነውን ስናስረዳ ምሳ ሰዓት በመቅጠር አብረን እየሄድን እናውራ በማለት ከ50 ሺህ እስከ 100 ሺህ ብር የሥራ ማስኬጃ እንጠየቃለን በማለት አስረድተው ነበር። በዚህ መሰረት እንደ ነገሮች አረዳዳችን ከ50 ሺህ እስከ 100 ሺህ ብር እንድንከፍልና ምንም አይነት ስልክ እንዳንደውል፣ ብሩ ማስገባት ከፈለግን ግን አካውንት ይሰጠናል። ብር አስገብተን ማስገባታችንን በአካውንቱ የገባለት ሰውዬ ገብቷል ሲል የሙያ ፈቃዱ በሰከንድ ውስጥ ይሰጠናል። ነገር ግን ይህንን እምቢ የሚሉትን ባለሙያዎች ከ6 ወር እስከ 1 ዓመት ኢንተርንሺፕ መስራት አለባችሁ በሚል ደብዳቤ ይጽፋሉ በማለት ተናግረዋል። ይህ በእንዲህ እንዳለ በፎርጅድ የትምህርት ማስረጃ ማለትም የመጀመሪያ ዲግሪ ኑሯቸውና ሁለተኛ ዲግሪ ለሌላቸው ባለሙያዎች አግባብ ያለው ክፍያ ለሚከፍሉ የተለያዩ የሙያ እድገት ለምሳሌ ኤክስፐርትና ኮንሰልታንት የሚባሉ ደረጃዎችም እየተሰጡ እንደሚገኝም በዘገባው ላይ ተጠቅሶ ነበር። በአማራ ክልል በ2 ዓመት ውስጥ ብቻ በሺዎች የሚቆጠሩ ሴቶች ተገደው እንደተደፈሩ የቢቢሲ የምርመራ ዘገባ ጠቆመ። ቢቢሲ ይፋ ያደረገው አንድ ዘገባ እንዳሳየው ከሐምሌ ወር 2015 ዓ.ም እስከ ግንቦት 2017 ዓ.ም ባለው ጊዜ ውስጥ ብቻ በሺዎች የሚቆጠሩ ሴቶች በአማራ ክልል ከሚደረገው ጦርነት ጋር በተያያዘ ተደፍረዋል። በርካቶችም ለበሽታ ተዳርገዋል። የዜና ተቋሙ ለወራት ሲያደርገው በነበረው ክትትል ከፍተኛ ቁጥር ያላቸው ሴቶች የመደፈርና የወሲባዊ ጥቃት ሰለባ መሆናቸውን በመረጃ ማግኘቱን ይፋ አድርጓል። ምንም እንኳን እውነተኛው ግጭት ነክ የወሲባዊ ጥቃት መጠን ሪፖርት ባለመደረጉና ባለመመርመሩ በትክክል ባይታወቅም ቢቢሲ ያሰባሰበው መረጃ ከሐምሌ 2015 እስከ ግንቦት 2017 ዓ.ም ድረስ ከ8 ዓመት እስከ 65 ዓመት ዕድሜ ያላቸው በሺዎች የሚቆጠሩ ሰዎች ያስገድዶ መድፈር ጥቃት እንደደረሰባቸው ያመለክታል። ገለልተኛ መገናኛ ብዙሃን በክልሉ ያለውን ግጭት ለመዘገብ በተጣለባቸው ክልከላና ገደብ ምክንያት ወደ ክልሉ መግባት ባይችሉም የቢቢሲ የናይሮቢ ጋዜጠኞች ቡድን ያስገድዶ መድፈር ጥቃት ተጎጂዎችንና የጤና ባለሙያዎችን በማነጋገር ቀውሱ በሰብአዊነት ላይ እያሳረፈ ያለውን ጠባሳ የሚመለከት መረጃ አግኝቷል። በአማራ ክልል ግጭቱ ሲጀመር አንስቶ ሁለቱ ተፋላሚ ወገኖች ያለ ፍርድ ግድያ፣ ከሕግ ውጭ ስርዓት፣ አስገድዶ ስወራ፣ የንብረት ውድመትና ዘረፋ እንዲሁም ሰፊ ወሲባዊ ጥቃቶችን ጨምሮ በርካታ የሰብአዊ መብት ጥሰቶችን በማድረግ ይከሰሳሉ። አምነስቲ ኢንተርናሽናልን ጨምሮ የመብት ተሟጋች ድርጅቶች መንግስት ተመጣጣኝ ያልሆነ ጥቃት መፈጸሙን የሚያሳይ ማስረጃ እንዳለ አሳውቀዋል። ድርጅቶቹ ከዚህ በተጨማሪ የአማራ ማህበረሰብ በኢትዮጵያ አንዳንድ አካባቢዎች በጸጥታ ኃይሎችና በሌሎች ታጣቂ ቡድኖች ሆን ተብሎ በሚፈጸሙ ጥቃቶች ኢላማ እንደሆኑ ይናገራሉ። ቢቢሲ በአማራ ክልል ስለተፈጠረው ቀውስ መረጃ ለማግኘት 4 በመቶ ከሆኑት የክልሉ 43 ጤና ጣቢያዎች የሕክምና ምንጮች መረጃ መሰብሰቡን ገልጿል። በእነዚህ ተቋማት ከሐምሌ 18 2015 ዓ.ም እስከ ግንቦት 2017 ዓ.ም ድረስ 2697 ሰዎች ያስገድዶ መድፈር ጥቃት እንደደረሰባቸው ሪፖርት አድርገዋል። ከነዚህ ውስጥ 45 በመቶ የሚሆኑት ከ18 ዓመት በታች የሆኑ ታዳጊዎች ናቸው። ከተጎጂዎች ውስጥ ከግማሽ በላይ የሚሆኑት በደረሰባቸው ጥቃት በአባለዘር በሽታ ሲያዙ፣ በርካቶች ደግሞ ለእርግዝናና ለከባድ የስነ ልቦና ቀውስ ተዳርገዋል። ይሁን እንጂ በርካታ የወሲብ ጥቃት ተጎጂዎች መገለልን በመፍራት
የአባለዘር በሽታ መያዛቸውን ወይም መጸነሳቸውን ላለማሳወቅ የተፈጸመባቸውን የመደፈር ጥቃት ሪፖርት ማድረግም ሆነ የሕክምና አገልግሎት ማግኘት አይፈልጉም። ቢቢሲ ያነጋገራቸው የጤና ባለሙያዎች ግጭቱ ከተቀሰቀሰ በኋላ ወሲባዊ ጥቃቶች በከፍተኛ ሁኔታ መጨመራቸውን ተናግረዋል። እያለቀሱ በፍርሃት እየተንቀጠቀጡ ለማውራት እየከበዳቸው ነው የሚመጡት ሲሉ አንድ የጤና ባለሙያ የተጎጂዎችን ስሜት ይገልጻሉ። ሆኖም ወደ ጤና ተቋማት የሚመጡ ተጎጂዎች የአጥቂዎቻቸውን ማንነት ለመናገር እንደሚያመነቱና ፍትህን ፈልገው እንደማይመጡ ባለሙያዎች አመልክተዋል። ይህም በከፊል በግጭቱ ምክንያት ሕግና ስርዓት በመስተጓጎሉ ነው። ቢቢሲ ያነጋገራቸው የጤና ባለሙያዎች ለሕክምና ወደ ጤና ተቋማት የሚመጡ ተጎጂዎች በእርግዝና ፍርሃት ምክንያት መሆኑን ተናግረዋል። ሌሎች ደግሞ ጥቃቱ ከደረሰባቸው በኋላ ዘግይተው ወደ ጤና ተቋማት የመምጣት አዝማሚያ ያላቸው ሲሆን ኤችአይቪን ጨምሮ የአባለዘር በሽታዎች መከላከያ በማይሰሩበት ወቅት ይደርሳሉ። በተለይም በጎጃም አካባቢዎች ዘግይቶ ወደ ሕክምና ተቋም የመምጣት አዝማሚያ ከፍተኛ ሲሆን አብዛኞቹ ተጎጂዎች አፋጣኝ የእርግዝና መከላከያ ወይም ፖስት ፒል እንዲሁም የኤችአይቪ ቅድመ መከላከል አይወስዱም ብለዋል። ሌላ የጤና ባለሙያ ግጭቱ ባሳደረው የትራንስፖርት መስተጓጎልና መንገድ መዘጋት ምክንያት በርካታ ተጎጂዎች የሕክምና አገልግሎት ለማግኘት መቸገራቸውን እንደሚገልጹ ተናግረዋል። አንድ ከፍተኛ የጤና ባለሙያ በዚህም የተነሳ የህብረተሰብ ጤናና የማህበራዊ ቀውስ ሊከሰት ይችላል የሚል ስጋት አላቸው። ከጤና ተቋማት በተሰበሰበ መረጃ መሰረት ባለሙያው የኤችአይቪ ስርጭት እንደሚጨምር የሚያሳዩ ምልክቶች አሉ። የስነ አእምሮና ስነ ልቦና ጤና ችግሮችን እጅግ የከፋ ደረጃ ሊያደርስ ይችላል በማለት ስጋታቸውን ሲገልጹ ራሳቸውን የሚያጠፉ ተጎጂዎች መኖራቸውንም ጠቁመዋል። በ2015 ዓ.ም የወጣው የኢትዮጵያ ጤና ሚኒስቴር አሃዛዊ መረጃ የአማራ ክልል የኤችአይቪ ስርጭት ምጣኔ ከ100 ሰዎች 1.1 ይህም ማለት ከ1000 ሰዎች 111 ሰዎች መሆኑን የሚያሳይ ሲሆን ይህም ከብሔራዊ አማካኝ ምጣኔ ከፍ ያለ ነው። የመደፈር ጥቃቶች በግጭቱ እየተሳተፉ ባሉት ሁሉም ተፋላሚ ኃይሎች እየተፈጸሙ ቢሆንም የጤና ባለሙያዎች ከፋኖ ታጣቂዎች በበለጠ የመንግስት ወታደሮችን ማየታቸውን ተናግረዋል። ስማቸው እንዳይጠቀስ የፈለጉና ለመረጃ ቅርብ የሆኑ አንድ የመንግስት ሰራተኛም ከፋኖ ጋር የተያያዙ ጥቃቶች ውስን መሆናቸውን የጤና ባለሙያዎችን ሐሳብ በማጠናከር ገልጸዋል። አብዛኞቹ ያስገድዶ መድፈር ጥቃቶች መከላከያ ሰራዊት ካምፕ በተመሰረተባቸውና በሚቆጣጠራቸው አካባቢዎች የተፈጸሙ ቢሆንም ባለሙያዎች የከተማ ነዋሪዎች የተሻለ ግንዛቤና የጤና አገልግሎት ስለሚያገኙ ጥቃቶችን ሪፖርት የማድረግ አዝማሚያቸው ከፍ ያለ ነው ብለዋል። ሙስሊሙ ህብረተሰብ ከሃይማኖቱና ከትምህርቱ አንዱን እንዲመርጥ እየተገደደ እንደሆነ የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ገለጸ። የኢትዮጵያ ሙስሊሙን ማህበረሰብ ከሃይማኖቱና ከትምህርቱ አንዱን እንዲመርጥ በማስገደድ ከትምህርትና ማህበራዊ ተሳትፎ በማራቅ የሚመጣ ዘላቂ ልማት አይኖርም በማለት የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት መግለጫ አውጥቷል። ምክር ቤቱ ባወጣው ባለ 2 ገጽ መግለጫ ላይ እንደጠቆመው የትምህርት ሚኒስቴር በቅርቡ ሙስሊም ተማሪዎችን ኢላማ ያደረገ ትንኮሳና የማሸማቀቅ ተግባር እየፈጸመ ነው ብሏል። በአዲስ አበባ ከተማ ጥቂት የማይባሉ ተማሪዎች የጥቃት ሰለባ ሆነዋል ያለው ምክር ቤቱ ድርጊቱ የሙስሊሙን ሃይማኖታዊ መብት ከመጣሱም በላይ የሀገሪቱን ሰላም የሚያደፈርስ አፍራሽ ተግባር ነው ብሎታል። በመግለጫው ላይ እንደተጠቀሰው በኢትዮጵያ በተለያዩ አካባቢዎች በሰላም እጦት ከፍተኛ ቁጥር ያላቸው ወጣትና ታዳጊዎች ከትምህርት በተስተጓጎሉበት ሁኔታ የትምህርት ሚኒስቴር አመራር በበኩሉ ሰበብ በመፍጠር በትምህርት ገበታ ላይ ያሉትን ሙስሊም ተማሪዎችን ከትምህርት ለማስተጓጎል መነሳቱ አመራሩ ለማን እንደቆመ አጠያያቂ አድርጎብናል ይላል። ሙስሊም ተማሪዎችን በሰላትና በሂጃብ ሰበብ በማዋከብ ከትምህርት የማሰናከል ኢሰብአዊ ተግባር በአስቸኳይ ሊቆም ይገባል በማለት ህዝበ ሙስሊሙ የሙስሊም ተማሪዎችን ችግሮች ለመፍታት በሚደረጉ ጥረቶች በሰላማዊና ህጋዊ መንገድ ብቻ ለመብቱ እንዲታገል ጥሪ አቅርበዋል። በማርበርግ ቫይረስ ምክንያት በሐዋሳ ሪፈራል ሆስፒታል አንድ ሰው ህይወቱ ሲያልፍ በአዲስ አበባ ቅዱስ ጳውሎስ ሆስፒታል ደግሞ ምልክቱ የታየባቸው ሰዎች ለይቶ ማቆያ መግባታቸው ታወቀ። በተመሳሳይ በአርሲ ዞን አሰኮ ወረዳ ሁሉቆ ቀበሌ ላይ በማርበርግ ቫይረስ በሽታ እንደተጠቁ የተጠረጠሩ 13 ሰዎች ህይወታቸው ማለፉን ሚዲያችን አረጋግጧል። ባሳለፍነው ሳምንት በጂንካ ከተማ እንደተገኘ ይፋ የሆነው የማርበርግ ቫይረስ ስርጭቱ እየሰፋ መጥቶ እንደ ሐዋሳና አዲስ አበባ ባሉ ከተሞች ምልክቶች መታየት መጀመራቸውን ሚዲያችን ከጤና ባለሙያዎች ሰምቷል። ከጂንካ ከተማ ሪፈር ተብለው ወደ ሐዋሳ ሪፈራል ገብተው ከነበሩ 3 ሰዎች መካከል የአንዱ ህይወት እንዳለፈ ሚዲያችን ያረጋገጠ ሲሆን ሁለቱ ደግሞ በከፍተኛ ክትትል ክፍል ወይም አይሲዩ ውስጥ እንደሚገኙ ታውቋል። አንድ የሆስፒታሉ ባልደረባ ታማሚዎቹ ከበርካታ ሰዎች ጋር ንክኪ ነበራቸው፣
ይህም ከፍተኛ ድንጋጤን ፈጥሯል በማለት ተናግሮ ሁሉም የጤና ባለሙያ መረጃውን እንዳያወጣ ማስፈራሪያ እየደረሰው መሆኑን ጠቁሟል። በሌላ በኩል የማርበርግ ቫይረስ ምልክት የሆኑትን በአፍንጫና አፍ ደም መፍሰስ ምልክቶችን ያሳዩ ታማሚዎች ወደ ቅዱስ ጳውሎስ ሪፈራል ሆስፒታል መግባታቸውን የሆስፒታሉ ምንጮቻችን ነግረውናል። አንዳንድ ምልክቱ ያለባቸው ሰዎች ትላንት ምሽት ገብተዋል። ለብቻቸው ተለይተው የተቀመጡ ሲሆን በቀጣይ ቀናት በሚደረግ ምርመራ ምንነቱ ይረጋገጣል። በአፍና አፍንጫ ደም መውጣት ምልክቶችን አሳይተው ነበር ብለው ምንጫችን ለመሰረት ሚዲያ ተናግረዋል። ይሁንና በአዲስ አበባ ከተማ እስካሁን ሕይወቱ ያለፈ ሰው እንደሌለ ጠቁመዋል። ይህ በእንዲህ እንዳለ በአርሲ ዞን አሰኮ ወረዳ ሁሉቆ ቀበሌ ላይ በማርበርግ ቫይረስ በሽታ እንደተጠቁ የተጠረጠሩ 13 ሰዎች ሕይወታቸው ማለፉን ሚዲያችን አረጋግጧል። የጤና ሚኒስቴር ዶክተር መቅደስ ዳባ እስካሁን ተጠርጥሮ በለይቶ ማቆያ ያለ ታካሚ አለመኖሩን ገልጸው እስካሁን ከጂንካ ውጪ ሌላ ቦታ የተገኘ የበሽታ ምልክት እንደሌለ ቢናገሩም በሽታው በአርሲ አካባቢ መገኘቱንና የብዙ ሰው ሕይወት መቅጠፉን ሚዲያችን ሰምቷል። በዚህም መሰረት በምስራቅ አርሲ ዞን አሰኮ ወረዳ ሁሉቆ ቀበሌ ላይ 13 የሚሆኑ ሰዎች የቫይረሱን ምልክቶች ካሳዩ በኋላ ሕይወታቸው ማለፉን ሚዲያችን ከጤና ባለሙያዎች ሰምቷል። አንድ በአካባቢው የሚገኝ የጤና ባለሙያ 13 ሰዎች ሕይወታቸውን አጥተዋል። የአካባቢው አመራሮች መረጃውን ካወጣችሁ ተጠያቂ ትሆናላችሁ ብለው ጸጥ አስብለውናል። አካባቢው ደግሞ 90% መሰረተ ልማት የሌለበት በመሆኑ ችግሩን አባብሶታል በማለት ተናግረዋል። በአካባቢው በበሽታው መጀመሪያ የታየው አሜ ሙሳ የተባለ ግለሰብ እንደነበርና ጂሶ የተባለ ጤና ኬላ ቢሄድም ሊሻለው ባለመቻሉ ወደ ቤት ተመልሶ በ8ኛው ቀን መሞቱ ተጠቁሟል። ቀሪዎቹ ሕይወታቸው ያለፉት ዜጎች ሳኒያ አህመድ፣ ኢብራሂም ሐሚዶ፣ አብዱራማን በያን፣ መሐመድ አብዲ አብዱላ፣ ሙለታ ኢብሮ፣ ሆሴና ሙሜ፣ ሕፃን መይሙና ሳና አህመድ፣ ሕፃን ማሪፋ ሙሐመድ፣ በጥሪያ ከማል ሙሜና አሽረፋ አደም የተባሉ መሆናቸው ታውቋል። ምልክታቸው ከባድ የራስ ምታት፣ የተወሰነ መንቀጥቀጥና ማስመለስ፣ በስተመጨረሻ ላይ በአፍ አፍንጫና ጆሮአቸው ደም ይወጣል በማለት የገለጹት ሌላኛው የአካባቢው ዶክተር ናቸው። አሁን ላይ በአካባቢው የመንግስት ወታደሮች ተሰማርተው ማንም እንዳይመጣ መከልከሉና ኔትወርክ በአብዛኛው ተዘግቶ እንደሚገኝ ታውቋል። ማንም መናገር አይችልም። ትላንት ነው የወጣሁት። የምኖረው የወረዳው ከተማ ሲሆን በሽታው ከታየበት 30 ኪሎ ሜትር ይርቃል። ሙሉ ቤተሰቦቼ ግን በሽታው ያለበት ሁሉቆ ላይ ናቸው በማለት የተናገሩት የጤና ባለሙያው ናቸው። የጤና ሚኒስትር ዶክተር መቅደስ ዳባ በሰጡት መግለጫ እስካሁን በበሽታው ተጠርጥሮ በለይቶ ማቆያ ያለ ታካሚ አለመኖሩን ተናግረው ነበር። ከደቡብ ኢትዮጵያ ውጪ ሌላ ኬዝ አላየንም። ወረርሽኙን በአጭር ጊዜ መቆጣጠር ዋናው ዓላማችን ነው ቢሉም በአርሲ ዞን ስላለው የታማሚዎች ሞት ያሉት ነገር የለም። የኢትዮጵያ አየር መንገድ እጅግ ዘመናዊ የሆኑ 6 ኤርባስ ኤ350 አውሮፕላኖችን ለመግዛት በዱባይ የአየር ትርኢት ላይ ውል አሰረ። የአፍሪካ ግዙፉ አየር መንገድ የሆነው የኢትዮጵያ አየር መንገድ 6 ኤርባስ ኤ350 አውሮፕላኖችን ማዘዙን አውሮፕላን አምራቹ አስታውቋል። ይህም የኢትዮጵያ አየር መንገድ ከአፍሪካ ትልቁ የኤ350 ባለቤት የሚያደርገው ሲሆን ምቹና ነዳጅ ቆጣቢ በረራዎችን ለማድረግ እንደሚያግዘው ኤርባስ ጠቁሟል። አየር መንገዱ አውሮፕላኖቹን እንደሚገዛ ይፋ የሆነው እየተካሄደ ባለው የዱባይ የአየር ትርኢት ኤር ሾው ላይ ሲሆን ተጨማሪ 11 ቦይንግ 337 ማክስ አውሮፕላኖችን ከቦይንግ ኩባንያ ለመግዛት መዋዋሉን ትላንት ይፋ አድርጎ ነበረ። የኢትዮጵያ አየር መንገድ አሁን ላይ 22 ኤርባስ ኤ350 አውሮፕላኖች አሉት። አየር መንገዱ ኤ350 አውሮፕላኖች በዓለም ዙሪያ ለሚያጓጉዛቸው መንገደኞቹ እጅግ ዘመናዊ የላቀና ምቹ አገልግሎትን ለመስጠት ያለውን ቁርጠኝነት የሚያሳይ ነው ተብሏል። በጋምቤላ ክልል ከሰሞኑ ማንነትን ለይቶ እየተፈጸመ ባለ ጥቃት የሰላማዊ ዜጎች ሕይወት እያለፈ መሆኑ ተሰማ። ከሰሞኑ ከጋምቤላ ክልል በተደጋጋሚ ለሚዲያችን ከሚደርሱ ጉዳዮች አንዱ በንጹሐን ዜጎች ላይ ያነጣጠሩ ጥቃቶች ይገኙበታል። ሚዲያችን ይህን ጥቃት ለምን እንደሚፈጸም፣ ማን እንደሚፈጽመውና መቼ እንደተፈጸመ በጋምቤላ ክልል የሚገኙ ነዋሪዎችን አነጋግሯል። አንድ የመንግሥት ሥራ የሚሰሩ የከተማው ነዋሪ አሁን ጋምቤላ ያለው ነገር ጥሩ አይደለም፣ ሰው ቀን በቀን እየሞተ ያድራል። ምክንያቱ በውል የማይታወቅ ሞት እያስተናገድን ነው። በተለምዶ ደገኛ ወይም ሃይላንደር ተብለን እንደ አንድ ሀገር ዜጋ ሳይሆን እንደ ስደተኛ ታስበን እየተንገላታን ነው ብለው ለሚዲያችን ተናግረዋል። ሚዲያችን ከበርካታ ምንጮች እንዳጣራው በተለይ አሁን ላይ ሆን ተብሎ
ቀይ ሰዎች፣ ደገኛ ወይም ሀበሻ ተብለው የሚጠሩ ሰዎች ላይ የማንነት ተኮር ጥቃት በስፋት እየተካሄደ ይገኛል። ለምሳሌ በጎግ ወረዳ ፉኝዶ ከተማ ውስጥ ባለፉት 2 ሳምንት ውስጥ ብቻ 3 ሰዎች በጥይት ተመተው አንደኛው ሲሞት 2ቱ ደግሞ ከባድ ጉዳት ደርሶባቸው በሕክምና ላይ እንደሚገኙ ስማችንና የሆስፒታላችን ስም አይጠቀስ ያሉ የጤና ባለሙያዎች ተናግረዋል። ይህ ድርጊት ከተፈጸመ በኋላ በ3 ተከታታይ ቀናት ማለትም ከህዳር 5 እስከ 7 3 ሰዎች በጩቤ በመወጋት ክፉኛ መጎዳታቸው ታውቋል። ከዚህም ውስጥ አንደኛው አይኑ አካባቢ በመወጋቱ ወደ አዲስ አበባ ሪፈር ተብሏል። የሚያሳዝነው ይህ ሰው የተጎዳው በቀን ፀሐይ 5 ሰዓት አካባቢ ከቤተ ክርስቲያን በሚመለስበት ጊዜ መሆኑ ነው። ሌሎቹ ደግሞ ከምሽቱ 12 ሰዓት እስከ 1 ሰዓት ባለው ጊዜ ውስጥ ነው በማለት ሌላ የከተማው ነዋሪ ለመሰረት ሚዲያ ተናግረዋል። ይህን ጉዳይ የወረዳው መንግስት እያወቀ ወንጀለኞችም እየታወቁ ስለ ጉዳዩ ምንም አለማለቱና እርምጃ ለመወሰዱ አሳስቦናል። ምንም መሸፋፈን አያስፈልገውም። በአካባቢው አጠራር ቀይ ሰው፣ ደገኛ ወይም ሀበሻ የሚባሉ ዜጎች ላይ ጥቃት ሲደርስ ቆይቷል። አሁንም እየደረሰ ነው። መሸፋፈን መፍትሄ ስለማይሆን ድርጊቱ ይፋ ሆኖ መፍትሄ ሊበጅ ይገባል ብለው ጨምረው ተናግረዋል። ሚዲያችን እንዳረጋገጠው ይህን ጉዳይ ለወረዳው ለማሳወቅ የሄዱ በቁጥር 5 የሚሆኑ ሰዎች ህዳር 7 2018 ዓ.ም ታስረው ይገኛሉ። በቀንና በማታ በመሳሪያ የታገዘ ዘረፋ በከተማው ውስጥ በስፋት እየተካሄደ ሰው ሁሉ በፍርሃት ነው የሚኖረው። የክልሉ ፕሬዝዳንት ወይዘሮ አለሜቱ ለምን ያኛዋክ ነጋዴ የለም ሀበሻ ብቻ ነው እንደሚነግደው ሲሉ በአንድ ወቅት ስብሰባ ላይ ለህዝብ ተናግረዋል። እናም ይህን ቁጭት አዘል ንግግር በግልጽ ለማስፈጸም ይመስል የጸጥታ አካላት ምንም አይሰሩም። እንዲያውም የመከላከያ ካምፕ ራሱ በክልሉ ሚሊሻዎች ነው የተሞላው የሚሉት ሌላ የጋምቤላ ከተማ ቀደምት ነዋሪ ናቸው። አክለውም በከተማው ውስጥ በነፃነት መንቀሳቀስ አይቻልም። ብዙ ቦታ ችግር አለ። ሰዎችን በገጀራና በጩቤ መውጋትና ስልክ ወይም የተለያዩ ዕቃዎችን መንገድ ላይ አስገድዶ መውሰድ እንዲሁም የሆነ ነገር ገዝተው ወይም ተጠቅመው ሂሳብ አለመክፈል የተለመደ ተግባር ነው ብለው ሁኔታውን አስረድተዋል። የግል ድርጅት ይመስላል የተባለለትንና ብልሹ አሰራር ተንሰራፍቶበታል የተባለውን የኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩትን በዛሬው የምርመራ ዘገባችን እንዳሰሳለን። የኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት የተቋቋመው ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ ሲሆን የኢትዮጵያ ካርታ ስራ ድርጅት የተባለውን አንጋፋ ድርጅት እንዲሁም የኢትዮጵያ ስፔስ ቴክኖሎጂ ኢንስቲትዩትን በማዋሃድ የተመሰረተ ነበር። ተቋሙ ሲመሰረት የስፔስ ሳይንስና ቴክኖሎጂን በመጠቀም ሀገራዊ እድገትን ማፋጠን የሚል አጀንዳ እንዳነገበ ድረገጹ ይጠቅሳል። በተጨማሪም የስፔስ ሳይንስ ፖሊሲን መቅረጽ፣ መተግበር፣ ስልጠናዎችን በመስጠትና የማማከር አገልግሎት ማቅረብ ዋና ዋና ዓላማዎቹ ናቸው። ይሁንና በተቋሙ ውስጥ እየተሰሩ ያሉ የሙስና ስራዎችና ብልሹ አሰራሮች እጅግ ብዙ እንደሆኑ ከሰራተኞቹና ከሌሎች የመንግስት አካላት የደረሰንን ምርመራ ተከትለን ባደረግነው ማጣራት ደርሰንበታል። እርሱም እንደሚከተለው ይቀርባል። የ80 ዓመት ዕድሜ የነበረው የቀድሞ የኢትዮጵያ ካርታ ስራ ድርጅት የውጭ ጉዳይ ሚኒስቴር አጠገብ የራሱ 2 ህንፃዎች ያሉት ነበረ። ይሁንና በቅርብ ጊዜያት የህንፃዎቹ እድሳት ሲጀመር በውስጡ የነበሩት ኮምፒውተሮችን ጨምሮ የቢሮ ዕቃዎች፣ ምንጣፎችና መጋረጃዎች ሳይቀሩ በእርዳታ ስም ከግቢ በበርካታ መኪና ተጭኖ መወሰዱ ታውቋል። ከቢሮ ዕቃዎቹ በተጨማሪ የኢትዮጵያ ካርታ ስራ ድርጅት የራሱ ሙዚየም የነበረው ቢሆንም ሌሎች ለታሪክ ሊቀመጡ የሚገባቸው ሰነዶችና ዕቃዎችም ከግቢ እየተጫኑ ወጥተዋል የሚሉት አንድ የተቋሙ ሰራተኛ ናቸው። አክለውም የቢሮ ዕቃዎቹ በሙሉ ወደ ኢንስቲትዩቱ ዋና ዳይሬክተር አቶ አብዲሳ ይልማ የትውልድ ስፍራ ጫንጮ መላኩን ገልጸዋል። አቶ አብዲሳ ግን በዚህ አይስማሙም። ከሁለቱ ተቋማት መዋሃድ በኋላ የተወገደ ንብረት አለ። ይሁንና ሁሉም ንብረት ሲወገድ በንብረት አወጋገድ ደንብና ሕግ መሰረት ነው ብለው ለመሰረት ሚዲያ የተናገሩት የተቋሙ ዋና ዳይሬክተር እንዲወገዱ የተደረጉትም ግዴታ መወገድ የነበረባቸው ንብረቶች ናቸው ብለዋል። አክለውም የንብረት ልገሳ ሲካሄድና ለጨረታ ሲቀርብ በኮሚቴ አማካኝነት መሆኑን አንስተው እርሳቸው ብቻቸውን የሚያደርጉት ነገር እንደሌለ ተናግረዋል። ዕቃዎችን ለይተን አስቀምጠናል። ሙዚየም መግባት ያለበትም በዛው አግባብ ተቀምጧል። ወመዘክር ተወስዶ የተቀመጡም ታሪካዊ ንብረቶች አሉ ብለው ማብራሪያ ሰጥተዋል። ሌላኛው ሰራተኞች ያነሱት ደግሞ በድርጅቱ ውስጥ ያለውን የሙስና ተግባር ነው። ይህም ያለምንም ጨረታ በውስጥ ስምምነት ብቻ ከተለያዩ ተቋማት ጋር አብሮ የሚሰራ ነው የሚል ነው። መሰረት ሚዲያ በምርመራ ዘገባው በኢኖቬሽንና ቴክኖሎጂ ሚኒስቴር የቴክኖሎጂ ክህሎት ስልጠና ለመስጠት በሚል ፋሪስ ለተባለ ድርጅት 21 ሚሊዮን ብር በዲጂታል ፋውንዴሽን በኩል ተከፍሏል የሚል ዜና ማውጣቱ ይታወሳል።
ይህ ስልጠና የሚሰጠው በኢንስቲትዩቱ አስተባባሪነት የነበረ ሲሆን ከፋሪስ ቴክኖሎጂ ጋር ያለው ህገወጥ አሰራር በመሰረት ሚዲያ ሲጋለጥ አሁን ከሌሎች ድርጅቶች ጋር መስራት መጀመሩ ታውቋል። እነዚህን ተቋማት የሚያመጣው የኢንስቲትዩቱ ሰራተኛ የሆነና ከዋና ዳይሬክተሩ ጋር ዝምድና ያለው ግለሰብና በድለላ ስራ የሚተዳደር ግለሰብ ነው የሚሉት ሰራተኞቹ ናቸው። አቶ አብዲሳ ለዚህ በሰጡት ምላሽ ተቋማቸው ከጀማሪ ስታርታፕ ድርጅቶች ጋር አብሮ እንደሚሰራ ጠቅሰው አንዱ ዋና ስራውም እነዚህን ጀማሪዎችን ማገዝ እንደሆነ ያነሳሉ። ሁልጊዜ ግልጽ ጥሪ ወይም ኦፕን ኮል እናወጣለን፣ በዛ መሰረት ሁሉም ይስተናገዳል ብለዋል። ይሁንና ለተቋማችን የደረሰውና ከበርካታ ምንጮች ማረጋገጥ የቻልነው ተቋሙ ውስጥ የሚከናወኑ ፕሮግራሞች ማለትም ካፍቴሪያን ጨምሮ ዲኮር፣ መስተንግዶ፣ ባንዶች ያለ ጨረታ የሚቀርቡት የድርጅቶቹ የበላይ አመራሮች ዘመድና የትዳር አጋር የሆኑ ግለሰቦች መሆናቸውን ተመልክተናል። ሌላው ቀርቶ ተቋሙ ውስጥ ያለው የሰራተኞች ካፌ በየ2 ዓመት ይቀየር ነበር። አሁን ያሉት ከተመረጡ 4 ዓመት የሆናቸው ሲሆን በጥቅም ሰንሰለት ለጥቅም ማግኛ ተብለው የተቀመጡ ናቸው ያሉት ሌላ የድርጅቱ ሰራተኛ በደንቡ መሰረት በየ2 ዓመቱ መቀያየር ነበረበት ብለዋል። የሙስና ሰንሰለቱን መጠን የሚያሳየው ሌላኛው ህገወጥ ተግባር ተቋሙ በርካታ መኪኖች እያሉት በርካታ መኪኖችን መከራየቱ ነው። የነዳጅ ዝርፊያው በቃል ሊገለጽ አይችልም የሚሉት ሰራተኞች በዚህም በርካታ የህዝብና የመንግስት ሀብት እየተመዘበረ ነው ብለዋል። አንዳንድ ኃላፊዎች በስማቸው እስከ 4 ላፕቶፕ እንደሚያዙ ተጠቁሟል። አቶ አብዲሳ ለዚህ አጭር ምላሽ ለሚዲያችን የሰጡ ሲሆን የኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት መኪና የሚከራየው ለመስክ ስራዎች ብቻ እንደሆነ ጠቅሰዋል። እሱንም የምናደርገው በጨረታ ነው። ወጪውንም የሚሸፍኑት የመስክ ስራው እንዲሰራላቸው ኮንትራት የሚሰጡ ድርጅቶች ናቸው ብለዋል። ሌላው ነገር ተቋሙ ያልሰራውን ሰራሁ እያለ ሪፖርት ማቅረብ ላይ ይገኛል። ለምሳሌ አገሪቱ በርካታ ወጪ አውጥታ ያስወነጨፈችው ሳተላይት ብዙም ሳይሰራ የአገልግሎት ጊዜውን ጨርሷል። አሁን ደግሞ ሌላ ሳተላይት ለማስወንጨፍ ዝግጅት ላይ ናቸው። ለአገር የሚጠቅሙ ቢሆን ችግር የለውም። ከወጪው አንጻር እምብዛም ጥቅም የማይሰጡ ፎቶ ለማንሳት የሚረዱ ሳተላይት ናቸው በማለት ሰራተኞች ያስረዳሉ። አቶ አብዲሳ የቀደመው ሳተላይት ብዙ ስራ መስራቱን ጠቁመው አዲሱ ሳተላይት በመጪው ዓመት ህዳር ወይም ታህሳስ ወር ላይ ወደ ስፔስ እንደሚላክ ተናግረዋል። እንዴት የሚል ባለስልጣን የለም። በአሁኑ ሰዓት የሳተላይት ዋጋ በጣም ቀንሷል። አንድ የኢትዮጵያ ስፔስ ሳይንስ ጂኦስፓሻል ኢንስቲትዩትን አሰራር በቅርብ የሚያውቁ የመንግስት ኃላፊ የሰራተኞቹ ጥቆማዎች ትክክል መሆናቸውን ጠቁመው በተለይ አሁን እየተገነባች ያለችው ሳተላይት ዋጋ $13 ሚሊዮን መሆኑን አረጋግጠዋል። እንዴት የሚል ባለስልጣን የለም። በአሁኑ ሰዓት የሳተላይት ዋጋ በጣም ቀንሷል። ሰራተኞች ስለሚፈሩ መናገርም ሆነ ሐሳብ መስጠት አይችሉም በማለት ለሚዲያችን ተናግረዋል። ሌላ ለሚዲያችን የደረሰው ጥቆማ እንደሚያሳየው የኢንስቲትዩቱ ዳይሬክተር አቶ አብዲሳ በመንግስት የተፈቀደላቸው መኪና አንድ ቢሆንም እሳቸው ግን ከ3 በላይ መኪናዎች ለግላቸው ይጠቀማሉ። በአጠቃላይ ኢንስቲትዩቱ የግል ካምፓኒ ይመስላል። መንግስት ቢደርስለት የህዝብ ሀብት ያላግባብ ይባክናል። በመንግስት መመሪያ መሰረት የንብረት አወጋገድ ስርዓት አለው። የመንግስትን ንብረት አንድ ኃላፊ እንደፈለገ በስጦታ መስጠት አይችልም። እዚህ ተቋም ግን እንደፈለገ ነው በማለት ሐሳባቸውን አጋርተዋል። ዋና ዳይሬክተሩ በተጨማሪ አሁን ላይ 2 የመንግስት ቤት እንዳላቸው፣ አንዱ የኪራይ ቤት የሰጣቸው ሲሆን ሌላኛው በኢንስቲትዩቱ በኩል የወሰዱት መሆኑ ታውቋል። አቶ አብዲሳ ግን እዚህ ላይ አልተስማሙም። እንደ ማንኛውም ተቋም ቤት የሚሰጠው ለአመራሮችና ኢንስቲትዩቱ ስር ያሉ የጋራ መኖሪያ ቤቶችን ነው። ይህም ለተመራማሪዎች ካልሆነ ሌላው አያገኝም በማለት ተናግረው የእርሳቸውን የ2 ቤት መያዝ በተመለከተ ግን ከማብራራት ተቆጥበዋል። ከ2 ዓመት በፊት ኤድና ሞል ወረድ ብሎ በሚገኝ የመዝናኛ ስፍራ ሽጉጥ በመተኮስ ሰው የገደለው ግለሰብ በ20 ዓመት ጽኑ እስራት ተቀጣ። አባታ አበበ ይባላል። ልክ የዛሬ 2 ዓመት ገደማ ጓደኛውን ቦሌ ኤርፖርት ከሸኘ በኋላ ከምሽቱ 4 ሰዓት ገደማ ከኤድና ሞል ወረድ ብሎ ፍለርት ላውንጅ ተብሎ በሚጠራ አካባቢ በጥይት ተመቶ ተገድሎ ነበር። የሆነውን ሁሉ በአካባቢው የነበሩ የታክሲ ሾፌሮችና የፍለርት ጠባቂዎች እንደተመለከቱ ድርጊቱን የፈጸመው ግለሰብ ግድያውን ከፈጸመ በኋላ ከአካባቢው መሰወሩን ተናግረው ነበር። አባተን በመግደል የተከሰሰው ተስፋዬ ሆርዶፋ የተባለ ግለሰብ በ20 ዓመት ጽኑ እስራት መቀጣቱን የመንግስት ሚዲያዎች ዘግበዋል። ፋና እንደዘገበው የግራ ቀኝ ማስረጃን መርምሮ የቅጣት ውሳኔ ያሳለፈው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 2ኛ የግድያና የከባድ ውንብድና ወንጀል ችሎት ነው። የፍትህ ሚኒስቴር የልዩ ልዩ ወንጀል ጉዳዮች ዳይሬክቶሬት አቃቤ ሕግ
ተስፋዬ ሆርዶፋ በተባለ ግለሰብ ላይ በከባድ ግድያ ወንጀል ማለትም የወንጀል ሕግ አንቀጽ 539 ንዑስ አንቀጽ 1 ሀና የጦር መሳሪያ አዋጅ ቁጥር 1117 ህዝባር 2017 ስር የተመለከተውን ድንጋጌ በመተላለፍ የጦር መሳሪያ ይዞ በመገኘት 2 ክሶች ቀርበውበት እንደነበር ተመልክቷል። በወቅቱም ህገወጥ ሽጉጡን በመያዝ አምልጦ እንደነበርና በአዲስ አበባ ፖሊስ ኮሚሽን ጥብቅ ክትትል በቁጥጥር ስር መዋሉ ተጠቅሶ ክስ ቀርቦበታል ያለው ዘገባው አቃቤ ሕግ ከክሱ ጋር የሰው ምስክር ዝርዝርና የተለያዩ ገላጭና አስረጂ የፎረንሲክ ማስረጃዎችን አያይዞ አቅርበዋል። ተከሳሹ የተለያዩ የመከላከያ ማስረጃዎችን አቅርቦ አሰምቶ የነበረ ቢሆንም የአቃቤ ሕግ ማስረጃን በተገቢው መከላከል አለመቻሉ ተጠቅሶ የጥፋተኝነት ፍርድ ተላልፎበታል። ከዚህም በኋላ ፍርድ ቤቱ ተከሳሹ ያቀረበውን 3 የቅጣት ማቅለያ አስተያየት በመያዝ በደረጃ 2 በእርከን 36 መሰረት ሁለቱም ክሶች ተጠቃሎ በ20 ዓመት ጽኑ እስራት እንዲቀጣ መወሰኑ ታውቋል። አንጋፋው የአዲስ አበባ ዩኒቨርሲቲ ከ4000 በላይ ሰራተኞቹን ሊያሰናብት መሆኑ ታወቀ። በርካታ የመንግስት መስሪያ ቤቶች በቅርብ ወራት መተግበር የጀመሩትን ሪፎርም ተከትሎ በሺዎች የሚቆጠሩ ሰራተኞቻቸውን ሊቀንሱ እንደሆነና የተወሰኑትም እንደቀነሱ ሚዲያችን መረጃ ሲያቀርብ ቆይቷል። ሲቪል ሰርቪሱ ሀገሪቱ ከምትሸከመውና አገልግሎቱ ከሚፈልገው በላይ የበዛ መሆኑን የመንግስት ኃላፊዎች በቅርብ ወራት በመንግስት ሚዲያዎች በኩል ሲናገሩ የቆዩ ሲሆን አሁን ደግሞ አዲሱ ቀናሽ ተቋም ራስ ገዝ ሆኗል የተባለው የአዲስ አበባ ዩኒቨርሲቲ ሆኗል። መሰረት ሚዲያ የተመለከተው አንድ የዩኒቨርሲቲው ሰነድ እንደሚያሳየው የመውጫ አማራጮች ተብለው በርካታ የመሰናበቻ ሁኔታዎች ለሰራተኞች ቀርበዋል። ዩኒቨርሲቲው ከሥራ መፈናቀል ከባድ ማህበራዊና ኢኮኖሚያዊ ቀውስ እንደሚፈጥር በአግባቡ ይገነዘባል። በመሆኑም በተቻለ መጠን ከሥራ መፈናቀሉ እንዲቀንስ ወይም የሚያደርሰው ጎጂ ተጽዕኖን በመቀነስ ረገድ ስራዎች ይሰራሉ የሚለው በዩኒቨርሲቲው ኤክስኪዩቲቭ ማኔጅመንት የተጻፈውና ማህተም የሰፈረበት ዶክመንት ነው። ከዚህ እምነት በመነሳት የሰራተኞችን የቅጥር ውል ማቋረጥ የመጨረሻ እንዲሆን ተደርጓል የሚለው ሰነዱ ከዚህ አልፎ ክፍት የሥራ መደብ ከተገኘና ሰራተኛው ከፈቀደ ከነበረበት የሥራ ደረጃ ዝቅ ባለ የሥራ መደብ መድቦ ለማሰራት ጥረት ይደረጋል ይላል። በጊዜያዊነት ያለ ክፍያ መስራት፣ ወደ ሌሎች መንግስታዊ ተቋማት አዛውሮ መስራት፣ ወደ ሶስተኛ ተቋማት ማዛወር ተሞክሮ ካልተሳካ ሰራተኞችን ወደ ማሰናበት እንደሚገባ መሰረት ሚዲያ የደረሰው ይህ ዶክመንት ያሳያል። ዩኒቨርሲቲው ሰራተኞችን ለመቀነስ በሂደት ላይ ስለሆነ ሰራተኞች ጭንቀት ላይ ነን፣ እስካሁን የማይገናኝ ፈተና በመፈተን በርካቶችን አንሳፏል ያሉት አንድ የተቃውሞ ባልደረባ አዲስ በወጣው መመሪያ መሰረት በርካታ ሰራተኞችን ለማሰናበት እየተሰራ ነው ብለዋል። ስሜ ይጠቀስ ያሉ አንድ የዩኒቨርሲቲው አመራር ሂደቱ መጀመሩን ለሚዲያችን አረጋግጠው የሚቀነሰው ሰራተኛ ቁጥር ከ4000 በላይ እንደሚገመት ጠቁመዋል። ዩኒቨርሲቲው ራስ ገዝ እንደሆነ ቢያውጅም ሁሉም የመንግስት ተቋማት ሪፎርም በሚል አሰራር ከ20 ዓመት በላይ ያገለገሉ ሰራተኞችን ጨምሮ ከሐምሌ 1 2017 ዓ.ም ጀምሮ ውላቸው እንዲቋረጥ እየተደረገ መሆኑ ታውቋል። ከኢትዮጵያ አየር መንገድ እስከ ምድር ባቡር ኮርፖሬሽን፣ ከፓርላማ ጽሕፈት ቤት እስከ ዩኒቨርሲቲዎች፣ ከክፍለ ከተማዎች እስከ ሚኒስቴር መስሪያ ቤቶች ወዘተ ይተገብሩታል በተባለው በዚህ የሰራተኛ ቅነሳ በ10 ሺዎች የሚቆጠሩ ሰራተኞች ከስራቸው ይሰናበታሉ ተብሎ ይጠበቃል። የሕዝብ ተወካዮች ምክር ቤት የሰው ሀብት ልማት ሥራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ነገሪ ሌንጮ በአዋጁ ዓላማና አስፈላጊነት ዙሪያ ከወራት በፊት ማብራሪያ ሰጥተው በነበሩበት ወቅት በቀጥታ ስለ ሰራተኛ ቅነሳው ያነሱት ነገር ባይኖርም በመንግስት አቅጣጫ ከተያዘባቸው ጉዳዮች አንዱ ከሚያስፈልገው በላይ የመንግስት ሰራተኛ አለ የሚለው ዋናው መሆኑን ጠቅሰው ነበረ። በሕዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትር አቶ ተስፋዬ ቤልጅጌም ሂደቱ የግለሰቦችን መብት ያላግባብ እንዳይጎዳ ሚዛኑን አስጠብቆ በመሄድ ረገድ ተገቢው ጥንቃቄ ይደረጋል ቢሉም በርካቶች ከስራቸው መቀነሳቸው እንደማይቀር ታውቋል። የረቂቅ አዋጁን ይዘት በአግባቡ ባለመረዳት በአንዳንድ የሚዲያ ተቋማት የተዛቡ መረጃዎች እየተላለፉ እንደሆነ የሚናገሩት ዶክተር ነገሪ ግልጸኝነት በሚያስፈልጋቸው ጉዳዮች ላይ በመወያየት ረቂቅ አዋጁን የበለጠ ለማዳበርና ህዝቡ ትክክለኛ መረጃ እንዲያገኝ ይደረጋል ብለዋል። አዋጁ እንደ ፍርድ ቤት፣ አቃቢ ህግ፣ ፖሊስ፣ መከላከያ እና ደህንነትን የመሳሰሉ ተቋማት ውስጥ የብሔር ስብጥር ለማድረግም ያለመ መሆኑን የጠቆሙት ምንጮቻችን አዋጁ የብሔር ብሔረሰቦች ብዝሃነትንና አካታችነትን ስርዓትን ይገነባል በሚል በመንግስት እንደታሰበ አስረድተዋል። የዚህን የመንግስት ሰራተኞች ቅነሳ የሚጠቁም ነገር ግን ብዙ ሰው ልብ ያላለው አንድ መረጃ በኢትዮጵያ ፕሬስ ድርጅት ተለቆ ነበረ።
ሲቪል ሰርቪሱ ሀገሪቱ ከምትሸከመውና አገልግሎቱ ከሚፈልገው በላይ የበዛ መሆኑ ተጠቆመ በሚል መረጃ በቅርቡ በኢትዮጵያ ፕሬስ ድርጅት ተሰራጭቶ የነበረ ሲሆን በአሁኑ ወቅት ያለው የሲቪል ሰርቪሱ ቁጥር ሀገሪቷ ከምትሸከመውና አገልግሎቱ ከሚፈልገው በላይ የበዛ መሆኑን ዶክተር ነገሪ መናገራቸውን ዘግቦ ነበር። ዶክተር ነገሪ በዚህ ንግግራቸው እንደጠቀሱት በየመንግስት መስሪያ ቤቱ ያለው የሰራተኛ ቁጥር በጣም በርካታ ነው። ሀገሪቱ ከምትሸከመውና አገልግሎቱ ከሚፈልገው በላይ የበዛ ነው። ከአደረጃጀት አንጻር ሲታይም በአንድ መስሪያ ቤት ውስጥ መዋቅሩ የሚሸከመው ብዙ የሰው ኃይል ነው። በተሸከመ ቁጥር ደግሞ የሚያገኘው ጥቅም አናሳ ነው ብለው ነበር። ኃላፊው አክለውም የመንግስት ሰራተኞች የብዛታቸውን ያክል የሚሰጡት አገልግሎት የሚያረካ አይደለም። የተወሰኑ ይሰራሉ፣ ሌሎች ግን የተወሰኑ ሰራተኞች በሰሩት ትከሻ ላይ ተንጠላጥለው ይኖራሉ በማለት የሰራተኛ ቅነሳ መኖሩን በተዘዋዋሪ መንገድ ጠቁመዋል። ይሁንና ይህ መረጃ በመሰረት ሚዲያ ላይ ከወጣ በኋላ አቶ ነገሪ ለመንግስት ሚዲያዎች በሰጡት ሌላ ማብራሪያ አዋጁ በብቃትና በውድድር ላይ የተመሰረተ ነፃና ገለልተኛ ሲቪል ሰርቪስ ይፈጥራል በማለት አዋጁ የሰራተኛውን ጥቅማ ጥቅም ያካተተ እንደሆነ ተናግረዋል። ኃላፊው አክለውም አዋጁ የመንግስት ሰራተኛው በብቃትና ውድድር ላይ ተመስርቶ ተገቢ የሆነ ጥቅም እንዲያገኝ የወጣ እንጂ መንግስት ሰራተኛውን ለመቀነስ ያለመ እንዳልሆነና መረጃም በማጣመም ህዝብን ለማደናገር የሚደረገው ጥረትም መሰረተ ቢስ ነው በማለት ተናግረዋል። ዶክተር ነገሪ ይህን ማስተባበያ ቢያቀርቡም መሰረት ሚዲያ አሁንም የሰራተኛ ቅነሳውን በተመለከተ የሰራው ዘገባ ትክክለኛ እንደሆነ እንደሚያመለክት ለተከታዮቹ መግለጽ ይወዳል። በአሁኑ ሰዓት በርካታ የመንግስት መስሪያ ቤቶች በየማስታወቂያ ቦርዶቻቸው የሥራ ድልድል እየለጠፉ መሆኑንና ከስራቸው የተቀነሱ ሰዎች ከወዲሁ ዕጣ ፈንታቸውን እያወቁ መሆኑን ያሰባሰብናቸው መረጃዎች ያሳያሉ። ነዋሪዎች የጋራ መኖሪያ ቤቶቻቸውን ነጭ ቀለም ለማስቀባት በብሎክ እስከ 700 ሺህ ብር እየተጠየቁ መሆኑ ተሰማ። በሸገር ከተማና በአጎራባች የአዲስ አበባ ከተማ የሚገኙ የጋራ መኖሪያ ቤቶች ወይም ኮንዶሚኒየሞችን አስገዳጅ በሆነ ሁኔታ ነዋሪዎች ብር አዋጥተው እንዲያስቀቡ እየተደረገ መሆኑ ታወቀ። መሰረት ሚዲያ የደረሰው መረጃ እንደሚጠቁመው በአንዳንድ ሳይቶች ለነዋሪዎች በግል ከ7000 እስከ 12000 ብር፣ በብሎክ ደግሞ ከ220 እስከ 700 ሺህ ብር እንዲያዋጡ እየተገደዱ ነው። ለምሳሌ በኮየ ፈጬና አካባቢው ያሉ ነዋሪዎች ኮንዶሚኒየም ህንፃዎችን በግዴታ ግራጫ ቀለም አስቀቡ ተብሎ በአባወራ 12000 ብር አዋጡ መባላቸውን ለሚዲያችን ጠቁመዋል። ይህንን የህዝብ የጋራ መኖሪያ ቤት ነጭ ቀለም ለማስቀባት ከእያንዳንዱ ሰው በነፍስ ወከፍ ከ7000 እስከ 12000 ብር አዋጡ ብለው እያዋከቡን ነው። ነዋሪው በራሴ ልቀባ ቢል እንኳን አይችልም፣ ብሩን አምጡ ነው እየተባለ ያለው ያሉት አንድ ነዋሪ ናቸው። አክለውም የጋራ መኖሪያ ቤት ነዋሪዎች ህጋዊ ሰውነት አላቸው። የፈለጉትን ኮንትራት ገብተው ራሳቸው ማሰራት እየቻሉ ገንዘብ አምጡ እኛንን የምናስቀባላችሁ ብለው ጥቅማቸውን ለማግኘት እንደሚሰሩ ግልጽ ነው። ህዝቡ ማበድ ነው የቀረው ብለዋል። ሌላ ነዋሪ ደግሞ የልጆቹን ትምህርት ቤት ክፍያና አስቤዛ ማሟላት ሎተሪ የሆነበት ህዝብ በነፍስ ወከፍ 12000 ብር አምጡ ማለት ምን የሚሉት ኢሰብአዊነት ነው ብለው ይጠይቃሉ። ህዝቡ የልማት አደናቃፊ ነው ብለው ያስሩኛል ብሎ ተጨንቋል። አስተዳዳሪዎቹ ብሩን አምጡ ራሳችን ነው የምናስቀባው ብለው እምቢ ብለዋል። ምናልባት ለነዋሪው እንዲያስቀባ ቢተውለት ይህን ያክል አይፈጅም ነበር ያሉት ሌላኛው ነዋሪ ናቸው። ሰው ኑሮ ከብዶት ባለበት በዚህ ጊዜ ለቀለም ብር አምጣ ተብሎ እንዴት ይጠየቃል? ከየት ይመጣል? ኮንዶሚኒየም የሚኖረው ሰው አቅም ምን ያክል ነው? የራሳችንን ቤት መቀባት አቅቶን ብሎም የሚያፈስ ጣሪያ ይዘን በአንድ ጊዜ ይህን ሁሉ ብር ለምን እንጠየቃለን? ያሉት ነዋሪዎቹ የሚመለከተው አካል ምላሽ እንዲሰጣቸው ጠይቀዋል። የተወደዳችሁ የመሰረት ሚዲያ ቤተሰቦች ለዛሬ የተዘጋጁላችሁ መረጃዎች እነዚህ ነበሩ። በየዕለቱ ሰብስታክ ላይ የሚለቀቁ መረጃዎችን በፍጥነትና በቅድሚያ ለማግኘት የፕሪሚየም አባል እንድትሆኑ እንጋብዛለን። መረጃዎቹን ያቀረብኩላችሁ ሳሙኤል አሰፋ፣ የምስልና ድምፅ አርትዖት ስራዎችን በማቀናበር ኢዮኤል ስቡህ አብረናችሁ ቆይተናል። ሰላም።